ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕልሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ለካውንስል ቅርንጫፍ ጽሕፈት ቤት ስልጠና ተሰጠ። ከውጪ መጽሐፍ ቅዱስ በመገኘቱ የ2 ዓመት ሕፃን በዕድሜ ልክ እስራት ተፈረደበት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕልሺፕ ጋር በመተባበር በቢሾፍቱ በአዳማና አዲስ አበባ ለካውንስሉ ቅርንጫፍ ጽሕፈት ቤቶች ስልጠና ተሰጥተዋል። በተሰጠው የአሰልጣኞች ስልጠና በቢሾፍቱ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች፣ በአዳማ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች እንዲሁም በአዲስ አበባ 8 አሰልጣኞች በድምሩ 78 መሪዎችና አሰልጣኞች ስልጠናውን ወስደዋል። በስልጠናው ላይ የኦርጋኒክ አውትሪች አፍሪካን ዳይሬክተር ቢሾፕ ፒተር እና የካንትሪ ዳይሬክተር ዶክተር ገዙ ሞሲሳ ደቀ መዝሙር ማፍራትና ቤተክርስቲያን ተከላ በሚል ርዕስ ስልጠናውን ሰጥተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር የሆኑት ፓስተር አሸብር ከተማም መንፈሳዊ ብስለት በሚል ርዕስ በቢሾፍቱና አዳማ ስልጠናውን ሰጥተዋል። ስልጠናውን የወሰዱት አመራሮችም በሚያገለግሉበት አጥቢያ ስልጠናውን በመውሰድ ሌሎችን እንደሚያሰለጥኑ ይጠበቃል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ገጽ ነው። አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል የ2026 የመጀመሪያውን መደበኛ ስብሰባ በጆሃንስበርግ ከተማ ተካሄደ። የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል የ2026 የመጀመሪያውን መደበኛ የቦርድ ስብሰባ በጆሃንስበርግ ከተማ አካሂደዋል። በስብሰባ ዓመታዊ እቅዶችን ያጸደቀ ሲሆን በተጨማሪም በሶስተኛው ዙር በደርባን ከተማ ለሚካሄደው የመሪዎችና የአገልጋዮች ሴሚናሪ ዙሪያ መክረዋል። እንዲሁም ወቅታዊ በሆኑ በሳውዝ አፍሪካ እየታዩ ባሉ ሐሰተኛ ልምምዶችና አገልጋይንም ብለው ራሳቸውን በሚጠሩ ሰዎች በሚታዩ ኢግብረ ገባዊ ምልልሶች ዙሪያ በስፋት ተወያይቶ በጠቅላላው ጉባኤ ላይ ውሳኔዎችን ለማሳለፍ ቀን ቀጠሮ ስብሰባው ተደምድመዋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዓመታዊ የሚሽን ሳምንት ከጥር 11 እስከ 17 ድረስ እንደሚካሄድ ተገለጸ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሚሽን መምሪያ ኃላፊ የሆኑት ዶክተር ቀለሜ ቃና ማብራሪያ በሰጡበት ወቅት እንዳሉት በአሁኑ ሰዓት በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሚሽን ዙሪያ እየሰራች ያለችውን ስራ በማበረታታት በያዝነው ዓመት ቤተ ክርስቲያኒቱ 5 ዓለም አቀፍ ሚስዮናውያን ወደ ተለያዩ ሀገራት መላኳን አስታውቀዋል። የሚሽን ሳምንቱ ዋና ዓላማ በዓመት 1 ሳምንት ለሚሽን አገልግሎት መዋል እንደሆነና የሚሽን ሳምንቱ በሚደረግበት ጊዜ ሳምንቱን በጸሎትና ወንጌልን በመመስከር እንደሚያልፍ ተናግረዋል። ከዚህም ባለፈ በእሁድ አምልኮ በሚደረገው መርሃ ግብር መዝሙሩም ሆነ ጸሎት ሙሉ በሙሉ በወንጌል ስራ ላይ የሚያተኩር እንዲሆን እንደሚደረግ ተናግረዋል። በተጨማሪም በዕለቱ ከሚሰበሰበው ገቢ 20 በመቶ የሚሆነው በአጥቢያ በህብረት በቀጠናና በዋና ጽሕፈት ቤት ደረጃ ለወንጌል ስራ አገልግሎት ላይ እንደሚውል ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በሰላም ግንባታ ስራ ላይ ለመወያየት እና ይፋዊ የስራ ጉብኝት ለማድረግ አሶሳ ከተማ ገቡ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታገይ ታደለ ከቤንሻንጉል ጉሙዝ ክልል መንግስትና ከቤንሻንጉል ክልል የሃይማኖት ተቋማት ጉባኤ ጋር በሰላም ግንባታ ስራ ላይ በትብብር የተጠናከረ ስራ ለመስራት የሚያግዝ ምክክር ለማካሄድ እንዲሁም ይፋዊ የስራ ጉብኝት ለማድረግ ጥር 15 ቀን 2018 ዓ.ም ወደ አሶሳ ከተማ ሄደዋል። በአሶሳ አየር መንገድ ሲደርሱ የክልሉ የሰላም ግንባታና ጸጥታ ቢሮ የስራ ኃላፊዎች፣ የቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ስራ አመራር ቦርድ አባላትና በክልሉ የሚገኙ የሀገር ሽማግሌዎች ደማቅ አቀባበል አድርገውላቸዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት ሚዲያ አገልግሎት ነው። በኢትዮጵያ የስኳር ህመም ካለባቸው ሰዎች 70 በመቶ የሚሆኑ በሽታው እንዳለባቸው አያውቁም ተባለ።
የኢትዮጵያ የስኳር ህመም ማህበር ዓለም አቀፍ የስኳር ህመም ፌዴሬሽን እና የጤና ሚኒስቴር የስኳር ህመምና የደም ግፊት ፕሮጀክትን ማስጀመሪያ የፊርማ ስነስርዓት ተከናውነዋል። ዓለም አቀፍ የስኳር ህመም ፌዴሬሽን ለ4 ዓመታት የሚቆይ 4.7 ሚሊዮን ዩሮ ድጋፍ ፕሮጀክቱ ተግባራዊ እንደሚያደርግ ተገልጿል። የስኳር ህመምና የደም ግፊት በኢትዮጵያ ሆነ በዓለም አቀፍ በከፍተኛ ሁኔታ እየተሰራጩ ያሉ ህመሞች መሆናቸውን የኢትዮጵያ ስኳር ህመም ማህበር ዶክተር ጌታሁን ታረቀኝ ተናግረዋል። ባለፉት ጥቂት ዓመታት እነዚህ ህመሞች ወረርሽኝ በሚባል ደረጃ በከፍተኛ ሁኔታ ቁጥራቸውን እየጨመሩ የመጡ መሆናቸውን ተናግረው በአግባቡ ሕክምና ካላገኙ በከፍተኛ ሁኔታ ለጤና ጠንቅ እንደሚሆኑና በአብዛኛውም ሁለቱም አብረው የሚከሰቱ የህመም አይነቶች መሆናቸውን ገልጸዋል። ተላላፊ ካልሆኑ በሽታዎች ውስጥ ከፍተኛውን ቁጥር የሚይዙት ስኳርና ደም ግፊት ናቸው ብለዋል። እነዚህ በሽታዎች ላይ ትኩረት ተሰጥቶ ለመስራት ፕሮጀክቱ እንደተቀረጸ ተናግረዋል። እነዚህ በሽታዎች ሰዎች ወደ ህክምና ሄደው ተመርምረው ራሳቸውን እስካላወቁ ድረስ በግልጽ የሚታወቁ አይደሉም ያሉ ሲሆን የስኳር ህመም ካለባቸው ሰዎች ውስጥ 70 በመቶ የሚሆኑ በሽታው እንዳለባቸው አያውቁም። እንዲሁም የደም ግፊት ካለባቸው ሰዎች ውስጥ 58 በመቶ የሚሆኑ ህመሙ እንዳለባቸው እንደማያውቁ ገልጸዋል። ማህበሩ ከ2 ዓመት በፊት የደም ግፊትና የስኳር ህመም ላይ ሲሰራ የነበረ ፕሮጀክት እንደሆነና ጥር 14 ቀን የፕሮጀክቱ ማስጀመሪያ የፊርማ ስነስርዓት መደረጉን ዶክተር ጌታሁን ታረቀኝ ጨምረው ተናግረዋል። መረጃው ከዳጉ ጆርናል አገኘ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። አሜሪካ ከዓለም የጤና ድርጅት WHO ለቀቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩ መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት WHO አባልነት በይፋ ለቃ ወጥታለች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆነዋል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ ተደርገዋል። ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተነግረዋል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍ ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች ተብለዋል። በኢትዮጵያ ዶክተር ቴድሮስ አዳንሆም የሚመራውና ከ190 በላይ አገራትን በአባልነት ከያዘው ተቋም አሜሪካ ለመውጣቷ መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ይገኛል። ዘገባው የቢቢሲ ነው። መጽሐፍ ቅዱስ በመገኘቱ የ2 ዓመት ህፃን በዕድሜ ልክ እስራት ተፈረደበት። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። በዓለማችን ለክርስቲያኖች እጅግ አስጊ በሆነችው ሰሜን ኮሪያ በአንድ ቤት ውስጥ መጽሐፍ ቅዱስ ተገኝቶ በመያዙ ምክንያት ገና የ2 ዓመት ዕድሜ ያለው ህፃን ከወላጆቹ ጋር የዕድሜ ልክ እስራትም ተፈርዶበታል። ይህ አሰቃቂ ክስተት በአሜሪካ የውጭ ጉዳይ ሚኒስቴር ባወጣው ዓመታዊ ዓለም አቀፍ የሃይማኖት ነጻነት ሪፖርትም ተገልጿል። ምንም እንኳን ክስተቱ እንደ አውሮፓውያኑ አቆጣጠር በ2009 ዓ.ም ቢፈጸምም በሀገሪቱ ውስጥ ያለውን ከፍተኛ የሰብአዊ መብት ጥሰት ለማሳየትም በማሰብም ሪፖርቱም ተካቷል። ሪፖርቱ እንደሚያመለክተውም የመንግስት የደህንነት ኃይሎች በቤተሰቡ ቤት መንፈሳዊ መጽሐፍ ካገኙ በኋላም ህፃኑንና ወላጆቹ ያለማንኛውም የፍርድ ሂደት ወደ ፖለቲካ እስር ካምፕም ልከዋቸዋል። በሰሜን ኮሪያ መጽሐፍ ቅዱስ መያዝ ወይም ክርስትናን መከተል እንደ ከባድ የመንግስት ወንጀልም ይቆጠራል። በአሁኑ ወቅትም ከ50 ሺህ እስከ 70 ሺህ የሚደርሱ ክርስቲያኖች በእምነታቸው ምክንያት ብቻም በእስር ላይ እንደሚገኙም ይገመታል። በፖለቲካ ካምፖች ውስጥ ያሉ እስረኞች ለግዳጅ የጉልበት ስራ፣ ለረሃብና ለአካላዊ ስነ ልቦናዊ እንግልትም ይዳረጋሉ። ህፃናትም ከአዋቂዎች ጋር በአንድ ስፍራ እንደሚታሰሩም በዘገባውም ተካቷል። ሪፖርቱ እንደሚያሳየውም የሰሜን ኮሪያ መንግስት ማንኛውንም መንፈሳዊ እምነት ለስርዓቱ ታማኝ አደጋ አድርጎም በመቁጠር ህፃናትም ሳይቀር ለከፋ የሰብአዊ መብት ጥሰት እየተጋለጡ መሆኑም ሪፖርቱም ያሳያል። ዘገባው የፎርብስ ባይትስ ገጽ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎቻችንን እናስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕልሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ለካውንስል ቅርንጫፍ ጽሕፈት ቤት ስልጠና ተሰጠ። ከውጪ መጽሐፍ ቅዱስ በመገኘቱ የ2 ዓመት ህፃን በዕድሜ ልክ እስራት ተፈረደበት።
ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ የሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነው። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።